ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሚልኪያስ መስፍን ነኝ። በትምህርቱ ዘርፍ የተሻለ የተማሪ ውጤት እንዲመዘገብ የተጠናከረ የመማር ማስተማር ስራ መሰራት እንዳለበት የቴፒ ከተማ ትምህርት ጽሕፈት ቤት አስታወቀ። የ12ኛ ክፍል ተማሪዎችን ለሀገር አቀፍ ፈተና ብቁ ለማድረግ ተጨማሪ የትምህርት እገዛ እየተሰጠ እንደሚገኝም ተጠቁሟል። ነጻነት ኃይሌ ያዘጋጀውን ጥንቅር ሊዲያ ታምሩ እንደሚከተለው ታቀርባለች። በቴፒ ከተማ የአንድነት አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ታብነት ሚቶ በትምህርት ቤቱ የመማር ማስተማር ስራ የተሻለ ደረጃ ላይ መሆኑን ተናግረው በተለይ የ12ኛ ክፍል ተማሪዎችን ለፈተና የማብቃት ስራ ተጠናክሮ መቀጠሉን ጠቅሰዋል። ከወላጆች ጋር ዘንድሮም ባደረግነው ውይይት ከተማሪዎች ጋር የምነሱ ውል ስምምነት ተፈራርመን በመነጋገር የ2018 የሁለተኛ ዙር የሶስተኛ ዙር ኢንትራንስ ፈተናችንን ከ2016-17 ከወሰነው ተሞክሮ በመነሳት ቀደም ብለን ከህዳር ወር ጀምረን ነው የቱቶሪያል እገዛ መስጠት የጀመርነው። አክለው በ2018 ዓመተ ምህረት የትምህርት ዘመን የተሻለ ውጤት ለማስመዝገብ በመደበኛ ከሚሰጠው ትምህርት ባሻገር ከሚዛን ቴፒ ዩኒቨርሲቲ ጋር በመሆን የተጠናከረ ድጋፍ እየተደረገ መሆኑንም ጠቁመዋል። ከሚዛን ቴፒ ዩኒቨርሲቲ በቀዳሚና እሁድ የቱቶሪያል እገዛ በመስጠት የትምህርት ቤቱ መምህራን ደግሞ ከትምህርት ሰዓት ፈረቃ ውጪ ተማሪዎችን መጥተው እስከ 12 ሰዓት ግቢ ውስጥ እንዲያነቡ በማድረግ የእገዛ ስራ እስካሁን ተለይተው በመገባ የሚከታተሉ ተማሪዎች 30 ተማሪዎችን በመገባ ይዘን ያከናወን ነው። ጠቅላላ ግን 143 ተማሪዎች መደበኛ የቱቶሪያል እገዛ እንዲከታተሉ አድርገናል። በቴፒ ከተማ በአንድነት አጠቃላይ ሁለተኛ ደረጃ ትምህርት ቤት ሲማሩ ያገኘናቸው ተማሪዎች እንደገለጹት በትምህርት ቤቱ የመማር ማስተማር ሂደት የተሻለ መሆኑን ተናግረው በመደበኛ ከሚሰጠው ትምህርት በተጨማሪ የተለያዩ ድጋፎችን እያገኙ መሆኑን ጠቁመዋል። ትምህርት ቤታችን ለኛ ድጋፍ እያደረገልን ነው በብዙ አይነት ነገራቶች። ለምሳሌ እዚህ እንድንውል ቤት ስንሄድ ያው ስለሚደክመን ከሩቅ ቦታም ስለምንመጣ አንዳንዶቻችን ለዛ ብሎ እዚህ ምግብ እያዘጋጀ እዚህ ውለን በልተን ምሳችንን እና ላይብራሪም ገብተን እንድናነብ ቱቶሪያልም እየሰጡን እያበረታቱን ነው በትምህርት ቤት ደረጃ ማለት ነው። የ12ኛ ክፍል ኢንትራንስ ኤግዛምን በጥሩ ሁኔታ እንድናልፍ የተሻለውን አቅም እያደረገ ነው። ከሚዛን ቴፒ ዩኒቨርሲቲ ጋር በመተባበር የተሻሉ የቱቶሪያል ድጋፎችም የግቢ መምህራንም እየመጡ አንዳንድ እገዛዎችን ሲያደርጉልን ነበር። እዛም እየሄድን የተለያዩ የሞክ ኤግዛሞችን ወስደናል። መለማመጃ ጥያቄዎችን ስንሰራ ነበር። እንዲሁም ደግሞ ለኢንትራንስ ኤግዛም የሚያበቃንና ዝግጁ እንድንሆን የሚያደርገንን የትምህርት አይነት ተለይቶ እየተሰጠን ይገኛል። በቻሉት አቅም ሁሉም ነገር እያደረጉን ነው ያለው። አንደኛ ተማሪዎች ማንበብ እናነባለን ብለው ፍላጎት ያላቸው ተማሪዎች በትምህርት ቤታቸው ሆነው ቤት ሳይሄዱ እዚህ ውለው የምግብ ስነ ስርዓት ምሳ እዚህ እንዲደረግላቸው ተደርገዋል። ሁለተኛ ደግሞ በተለያየ በዩኒቨርሲቲ አስተማሪዎች የተለያዩ አስተማሪዎች እየመጡ እያገዙን ነው። አስተማሪዎቻችንም ካለባቸው ግዴታ በተጨማሪ በራሳቸው ደግሞ መተው እያስተማሩ ነው። የቴፒ ከተማ አስተዳደር ትምህርት ቤቶች ሱፐርቫይዘር አቶ ነጻነት መኩሪያ በበኩላቸው ለተማሪዎች ውጤት ማሻሻያ የትምህርት ባለድርሻ አካላት ድጋፍ የላቀ መሆኑን ተናግረው ይህንን አጠናክሮ ማስቀጠል ይገባል ብለዋል። በዚህ አመት ቀድሞ የሌለ በዘንድሮ አመት ከቴፒ ከተማ አስተዳደር ትምህርት ጽሕፈት ቤት ጋር በመነጋገር የምገባ ስርዓት ጀምረን ተማሪው በመሳሳት እዚሁ ተመግቦ እዚሁ ሻይ ቡና ብሎ ቀሪውን ሰዓት ድጋፍ የሚደረግበትና ላይብረሪ የሚጠቀምበት ምቹ ሁኔታዎችን ፈጥሮልን ይገኛል። ይህም ብቻ ሳይሆን ከ12ኛ ክፍል ተማሪዎች ጋርም ከወላጆች ጋር ውጤታቸው እንዴት እናሻሽላለን በስነ ምግባርም የበቁ ነው ነገ ሀገር ተረካቢ ዜጎች ሆኑ ዘንድም በርካታ ተግባራቶችን ከወላጆች ጋር ውይይት አድርገን ጥሩ ስራዎችን መስራት ችለናል። ለወደፊትም ይህን አጠናክረን ብንሰጣቸው ተማሪዎች የተሻለ ለውጥ ከአመት አመት የተሻሻለ ውጤት ማየት እንችላለን የሚል እምነት እንደ ክላስተር ሱፐርቫይዘር እንደ ትምህርት ቤት አለን ማለት ነው። የቴፒ ከተማ አስተዳደር ምክትል ከንቲባና የትምህርት ጽሕፈት ቤት ኃላፊ አቶ ደንበላሽ ገዳ በበኩላቸው በከተማ አስተዳደር ባሉ ትምህርት ቤቶች የተማሪ ውጤት ከጊዜ ወደ ጊዜ እየተሻሻለ እየመጣ መሆኑን ገልጸው ይህን ውጤት ይበልጥ አጠናክሮ ለማስቀጠል ከባለድርሻ አካላት ጋር የተቀናጀ ስራ የተሰራ እንዳለም ተናግረዋል። ሰባተኛው ጠቅላላ ሀገራዊ ምርጫ ለተፎካካሪ የፖለቲካ ፓርቲዎች ምቹ ስነ ምህዳር የተፈጠረበትና
በርካታ ተሞክሮ የሚቀሰምበት ነው ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ የሺዋስ አለሙ ገለጹ። ከምርጫ ማግስት ጠንካራ መንግስት በሚል መሪ ሐሳብ በድህረ ምርጫ ግቦችና ቀጣይ አቅጣጫዎች ዙሪያ ዞን አቀፍ የብልጽግና ፓርቲ ውይይት መድረክ በሸካ ዞን ቴፒ ከተማ ተካሂዷል። ዘገባው የምንታምር አስፋው ነው። ሙባረክ ይድነቃቸው ተጨማሪ አለው። የሸካ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለማየሁ አለሙ በመክፈቻ ንግግራቸው እንደገለጹት በሰባተኛው ጠቅላላ ሀገራዊ ምርጫ አዲስ የዲሞክራሲ ስርዓት ግንባታ ጅማሩና የፖለቲካ ባህል ልምምድ መሰረት መጣል የተቻለበት ነው ብለዋል። ኢትዮጵያ ውስጥ ሰባተኛው ጠቅላላ ምርጫ አዲስ የዲሞክራሲ ስርዓት ግንባታ ጅማሩ፣ አዲስ የፖለቲካ ባህል ልምምድ መሰረት መጣል ችለዋል። ኢትዮጵያ ውስጥ ነፃ፣ ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊና በሁሉም ዘንድ ተአማኒነት ያለው ምርጫ ማካሄድ ትልቅ የታሪክ ምዕራፍ ነው። የሸካ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ዘሪሁን አንደሞ የመወያያ ሰነድ አቅርቦ ውይይት ተደርጓል። በውይይት መድረኩ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ የሺዋስ አለሙ በበኩላቸው ሰባተኛው ጠቅላላ ሀገራዊ ምርጫ አካታችነት የታየበት መሆኑን ጠቁመዋል። በአጠቃላይ በዲሞክራሲ ካልቸር የትኛውም ሀገራዊ ኤክስፒሪየንስ ያላረገው ብልጽግና ፍላጎቱን ገድቦ ለአካታችነት የአማራጭ ድምፅ ቦታ ሰጥቶ እጅግ በጣም በተሳካ የጸጥታ ስራ እጅግ በጣም ባነሰ ዋጋ እጅግ በጣም ከፍ ባለ የፖለቲካ ምህዳር እንደገና የአፍሪካ ህብረትም ኢጋድን ባረጋገጠው ምርጫ ኢትዮጵያን ከወትሮ በተለየ ሁኔታ ለምርጫ ከደረሰው ህዝብ በአመዛኙ ብዙ የሆነ 50 ሚሊዮን ፕላስ ህዝብ ወጥቶ እንደ ዞናችንም ከተመዘገበው 84% አካባቢ ወጥቶ የመረጠበት ድምጹን የሰጠበት ለዚህም ሁሉም ሰው ከጠዋቱ 11 ተኩል ጀምሮ የተሰለፈበት ስለሆነ ትርጉሙ ጠቅለል ብሎ ሲታሰብ ኢትዮጵያ አሸንፋለች ወደሚለው ድምዳሜ ያደርሰዋል ማለት ነው። በሌላ በኩል ለተፎካካሪ የፖለቲካ ፓርቲዎች ምቹ ስነ ምህዳር የተፈጠረበትና በርካታ ተሞክሮ የሚቀሰምበት ምርጫ መሆኑንም ገልጸው በዚህም መራጩ ህዝብ ድምጽ በመስጠት መብቱን የተጠቀመበት መሆኑን ተናግረዋል። በሌላ በኩል የዲሞክራሲ ምህዳርን ከማስፋት አኳያ ቅድም እንደተባለው ብልጽግና ፓርቲ በሀገር ደረጃም በክልል ደረጃ ባሉ መቀመጫዎች 15% ለተፎካካሪዎችም ሰጥቶ ከዛም ባሻገር መወዳደር የሚችሉበትን የሚያነሳቸው ቅሬታዎች የሚያነሷቸውን ጉዳዮች የሚያጋጥሙ ችግሮችንም በስፋት እየተመካከለ መፍታት ፖለቲካ ፓርቲዎች ምህዳርን በማስፋት ረገድም እጅግ በጣም ውጤታማ የሆነ ምርጫ የተከናወነ ማለት ይቻላል። የውይይቱ ተሳታፊዎች በበኩላቸው ተፎካካሪ ፓርቲዎች ሀሳባቸውን በነጻነት እንዲሸጡ መደረጉንና ቅንጅታዊ አሰራር መኖሩ ምርጫው ፍትሃዊ፣ ዲሞክራሲያዊና ተአማኒነት ያለው እንዲሆን አድርጎታል ብለዋል። እንግዲህ እንደ ቴፒ ከተማ ባሉ ጣቢያዎች ላይ አመራሩ ኢገር ሆኖ ሲንቀሳቀስ የነበረ እኔ ሳላመሰግን ማላልፈው የክልል አመራሮችን በየመንደሩ ሲዞሩ ነበር። ቴፒ ከተማ ላይ በየመንደሩ የተለያዩ ስትራቴጂዎችን ሲነድፉ ነበር። ምናልባት ለውጤቱም አስተዋጽኦ ያበረከተው እሱ ነው ብዬ ነው የምወስደው። እኛን ለመደገፍ የሚመጡ የክልል አመራሮች የዞን አመራሮችም ከተማውን በሚመጥን ደረጃ በየጊዜው ሂደቶችን ይገመግሙ ነበረ፣ ይከታተሉ ነበረ። በተለይም የምርጫ 1 ሳምንት 2 ሳምንት በቀረበት ሰዓት የነደፍናቸው ስትራቴጂዎች እጅግ ውጤታማ ነበሩ። በመጨረሻም በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በ11 ወራት ውስጥ ከፍተኛ ቁጥር ላላቸው ዜጎች ቋሚ የሥራ ዕድል መፈጠሩ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ስራና ክህሎት ቢሮ የ2018 በጀት ዓመት የ11 ወራት የሥራ ዕድል ፈጠራ አፈጻጸምን በተመለከተ በዘርፉ ባለሙያዎች አስገምግመዋል። ዘገባው የደቡብ ምዕራብ ሚዲያ ኔትወርክ ነው። ኤልያስ ታሪኩ ተጨማሪ አለው። የክልሉ ስራና ክህሎት ቢሮ ምክትል ኃላፊና የስራ ዕድል ፈጠራና ኢንተርፕራይዝ ልማት ዘርፍ ኃላፊ አቶ ዳዊት ወንድሙ የክልሉ መንግስት ለዘርፉ በሰጠው ከፍተኛ ትኩረት የተከናወኑ ተግባራት ከጊዜ ወደ ጊዜ እየተሻሻሉና ውጤታማ እየሆኑ መምጣታቸውን ገልጸዋል። በዚሁ መሰረት ባለፉት 11 ወራት ውስጥ መደበኛ ፋይናንስ አቅርቦት እንዲሁም የተለያዩ ፕሮግራሞችንና ፕሮጀክቶችን በማቀናጀት ከ993 ሚሊዮን 994 ሺህ ብር በላይ ለስራ ዕድል ፈጠራ ፋይናንስ ማድረግ ተችሏል። በዚህም በተለያዩ ዘርፎች ለ62200 ዜጎች
ቋሚ የስራ ዕድል መፍጠር መቻሉን አቶ ዳዊት ወንድሙ ይፋ አድርገዋል። ከፋይናንስ ድጋፍ በተጨማሪ የቁሳቁስና የመሬት አቅርቦትን ለማመቻቸት ሰፊ ስራዎች የተከናወኑ ሲሆን 87 የመስሪያና መሸጫ ሼዶች ግንባታ ተጠናቆ ለኢንተርፕራይዞች ተላልፏል። በተመሳሳይ መልኩ ለመስሪያና መሸጫ የሚሆን 5600 ሄክታር መሬት የቀረበ ሲሆን በ136 ኢንተርፕራይዝ የተደራጁ 1760 ወጣቶችን የሜካናይዜሽን እርሻ ተጠቃሚ ማድረግ ተችሏል። በበጀት ዓመቱ ውስጥ ከ65000 በላይ ለሚሆኑ የኢንተርፕራይዝ አንቀሳቃሾች የአቅም ግንባታ ስልጠና መሰጠቱን የጠቆሙት ኃላፊው የተካሄደው የግምገማ መድረክ በቀሪው ጊዜ ትኩረት በሚሹ ቁልፍ ተግባራት ላይ አቅጣጫ በማስቀመጥ ተጠናቋል።